መስታወት ፊትህን ያሳይሃል፣ መቃብር ደግሞ ማን እንደነበርክ ያሳይሃል። አንድ ቀን ከዚህ ዓለም ሁላችንም ተሰናብተን እንሄዳለን። ጥያቄው ግን ምን ትተን ነው የምንሄደው ሳይሆን ማን ሆነን ነው የምንሄደው የሚለው ነው። ሞተን ከተቀበርን በኋላ እኛን የሚያውቁን ሰዎች የሆነ ጊዜ ላይ መቃብር ስፍራችንን ሲጎበኙና የመቃብር ስፍራችን ላይ ሲቆሙ እኛን ሲመለከቱ እዚህ ምድር ላይ ምን አይነት ውድ ልብስ እንለብስ እንደነበር አይደለም ትዝም ይላቸው። ምድር ላይ የነበረን ምን ያህል ቆንጆ ውብ እንደነበረን አይደለም የሚያወሩት። የሰውነታችን ቅርጽ እንዴት ፐርፌክት እንደነበር ወይንም ደግሞ ምን ያህል ፋሎወር እንደነበረን አይደለም የሚያወሱት። ምክንያቱም እንደዛ የለፋንለት ሰውነታችን አፈር ሆኖ እያዩት ስለሆነ ነው። እንደዛ ዲኮሬት ስናደርገው የነበረው ሰውነታችን፣ ፕሮቴክት ስናደርገው የነበረው ኢሜጃችን፣ እንደዛ አፕሩቫል ለማግኘት ቼዝ ስናደርገው የነበረው ነገር ሁሉ አንድ ቀን ዋጋ ቢስ ይሆናል። ጥያቄው መሆን ያለበት ሰውነቴን እንዴት አድርጌ ቆንጆ ላድርገው ሳይሆን እውነተኛው የነፍሳችን ጥያቄ መሆን ያለበት መንፈሴን እንዴት አድርጌ ላስውበው ነው። ምክንያቱም ይሄ ሰውነታችን ኤክስፓይሬሽን ዴት አለው። መንፈሳችን ግን የተፈጠረው ለዘላለም ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረድኤት ነኝ። ዛሬ እንድናወራ የምፈልገው በጣም ብዙ ሰዎች ማስታወስ የማይፈልጉትን ነገር ነው። እንዲሁም ደግሞ ውጫዊ አካላችንን መንከባከብና ውስጣዊ ማንነታችንን መንከባከብ ያለውን ትልቅ ልዩነት እናወራለን። ዛሬ ላይ የምንኖርበት ዓለም አስተውለነው ከሆነ በጣም አብዛኛዎቻችን ትኩረታችንን የምናደርገው ውጫዊ አፒራንሳችን ላይ ነው። በየቀኑ ተነስተን ካሎሪ ካውንት እናደርጋለን። ኤክስፔንሲቭ የሆኑ ስኪንኬር ፕሮዳክቶችን እንገዛለን። ቢዩቲ ትሬንዶችን ፋሎ እናደርጋለን። እንዲሁም ደግሞ በየቀኑ ማንነታችንን ያንግ የሚያደርጉ ነገሮችን እንሞክራለን። ይሄ ሁሉ ነገር መልካም ነገር ነው። ሰውነታችን ከፈጣሪ የተቀበልነው ጊፍት ነው። ስለዚህ ልንንከባከበውና ሪስፔክት ልናደርገው ይገባናል። ደግሞ ኃላፊነታችን ነው። ችግሩ ግን የሚጀምረው መቼ ነው? ውስጣዊ ማንነታችንን ረስተን አብዛኛውን ኢነርጂያችንን ውጫዊ ማንነታችንን ዲኮሬት በማድረግ ጊዜያችንን ስናጠፋ ነው። ምክንያቱም መግቢያችን ላይ እንደነገርኳችሁ አንድ ቀን የተቆረጠች ቀን አለች። ይሄ ከልክ ያለፈ የምንጨነቅለት ሰውነታችን ወደ አፈር ይቀየራል። ብዙ ሰዓት ፈጅተን የምንለፋለት ፊታችን የሆነ ጊዜ ላይ ያረጃል። በውድ ዋጋ የምንገዛቸው ልብሶቻችን ወደኋላ ይቀራሉ። በምድር ቆይታችን ላይ አቺቭ ያደረግናቸው ነገሮች ሁሉና በሰዎች ዘንድ የተወደስንበት ነገሮች በሙሉ የሆነ ጊዜ ላይ ይረሳሉ። ነገር ግን በውስጥ ማንነታችን ዕለት ዕለት እየገነባን የምንመጣው ማንነታችን ማለትም ካራክተራችን፣ በውስጣችን ያለው ፍቅር፣ እምነት፣ ከእግዚአብሔር ጋር ያለን ሪሌሽንሺፕ፣ በውስጣችን ያለው ካይንድነስ፣ ዊዝደም፣ እነዚህ ሴቶቻችን ናቸው ዘላለማዊ ሆነው የተሰጡ። በጣም ብዙ ሰው ማርጀት ይፈራል፣ ምክንያቱም ያለውን ውበት እንዳያጣ ስለሚሰጋ። ግን እርጅና አንዳንድ ጊዜ ባለውለታችን ነው። ምክንያቱም አብዛኛዎቻችን ጊዜያዊ እንደሆነን ስለምንዘነጋ አስታዋሻችን ነው። ምናልባት እያንዳንዱ ሽበት፣ እያንዳንዱ ሪንክልስ እና እያንዳንዱ የሰውነት ለውጦቻችን በዚህ ሰውነታችን ላይ ብዙ ጊዜያችንን እንዳናጠፋና ስፕሪታችን ላይ አተኩረን ብዙውን ጊዜያችንን እንድንሰራ እየመከሩ ነው። የዓለም ያለማቋረጥ የሚያስተምረን እንዴት ነው የምመስለው፣ እንዴት ነኝ የሚለውን ውጫዊ ገጽታችንን ነው። ጥበብ ግን የሚያስተምረን ምን አይነት ሰው ነው የሆንኩኝ እየመጣ ያለሁት የሚለውን ውስጣዊ ማንነታችንን እንድናቀውና እንድንፈልገው ያስተምረናል። ምክንያቱም ሁሉ ነገር ቀሪና ጊዜያዊ ነው። ዘላለማዊ ሆኖ የተሰጠን በውስጣችን የገነባነው ነገር ብቻ ነው። ስለዚህ ውጫዊ ማንነታችሁን መንከባከባችሁን ቀጥሉ። ነፍሳችሁን ግን እንዳትዘነጓት። አፒራንሳችሁ ላይ ኢንቨስት ማድረጋችሁን አትተዉት። ግን ይበልጥ ኢንቨስት ማድረግ ያለባችሁ ለመንፈሳችሁ ይሁን። ምክንያቱም ጊዜያችንን ማጥፋት ያለብን ዘላለማዊ የሆነው ማንነታችን ላይ ነው እንጂ እዚህ ምድር ላይ አፈር ሆኖ ለሚቀረው አይደለም። ሰውነታችን አፈር ነውና ወደ አፈር መመለሱ ግድ ነው። መንፈሳችንም ፈጣሪውን ስለሚመስል ወደ ፈጣሪው መሄዱ የማይቀር ነው። ምናልባት ያለን ጊዜ በጣም ረጅም መስሎ ሊሰማን ይችላል። ግን አንድ ማስተዋል ያለብን ነገር ቢኖር ያ ረጅም ጊዜ ብለን የምናስበው ቀኑ ቁርጥ ነው፣ መድረሱ አይቀርም።
ስለዚህ የመጣንበትን ዓላማ ፈልገን ለማግኘት እንትጋ። የምንኖርለትን ነገር ጠንቅቀን እንወቅ። ቪዲዮ ከጠቀማችሁ ኮፒ ሊንክ፣ ሼር፣ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከማያችሁ ድረስ ቻው።